በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በምሕረቱ በቸርነቱ ጠብቆ ስለአኖረን ስለሚያኖረን ስሙ ለዘላለም የተመሰገነ ይሁን። እንግዲህ አብይ ጾምን ጨርሰን ሕማማት እንግዲህ ከሰኞ ጀምሮ ሆሳዕናን እሁድ አክብረን ከዚያ ሰኞ ጀምሮ እስከ ቀጥታ ሕማማት እስከ ትንሣኤ ያሉት ሕማማት እስከ ዓርብ ማለት ነው ሕማማት ይባላል። በቤተክርስቲያናችን አስተምህሮ ሕማማት እንግዲህ ሕማማት ማለት መከራዎች፣ ልዩ ልዩ ጽዋትወ መከራዎች፣ ስቃዮች፣ እንግልቶች ማለት ነው። እንዲህ የሚል ትርጓሜ ያለው እነዚህ ስቃዮች፣ እንግልቶች፣ ጽዋትወ መከራዎች ደግሞ የደረሱት በጌታ በኢየሱስ ክርስቶስ ነው እና ሰሙነ ሕማማት ሲባል የሕማማት ሳምንት። ሕማማት ማለት እንግዲህ ሕማም ነው፣ መታመም፣ መሰቃየት፣ መንገላታት፣ መከራ መቀበል የሚሉ ትርጓሜዎች ያሉት ነው። እነዚህን ትርጓሜዎች ያዘለ ኃይለ ቃል ነው። እንግዲህ ለእያንዳንዳቸው ሳምንታት ስያሜ ያላቸው ማለትም እያንዳንዱ ከሰኞ ጀምሮ የጌታ ያደረጋቸው ታምራት የሰራቸው ስራዎች አሉ። የመጀመሪያው ቀን ሰኞ ማለት ነው መርገመ በለስ ይባላል። ይሄን ደግሞ የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 10 ጀምረን ስንመለከት የምናገኘው ነው። ታሪኩን ሙሉ ታሪኩን ማለት ነው። በዋናነት መርገመ በለስ ማለት ዕፀ በለስ የተረገመችበት ቀን ማለት ነው። ዕፀ በለስ የተረገመችበት ቀን ስንል እንግዲህ እንዴት ተረገመች? ዕፀ በለስ መናገር አትችልም፣ ሰው አይደለችም፣ ምንም ቅጠል ናት፣ ግዑዝ ፍጥረት ነው። እንዴት ነው እንጨት እንዴት ተረገመ ሲባል እንግዲህ ምስጢሩ እዚሁ ወንጌል ላይ አለ። የማቴዎስ ወንጌል ምዕራፍ 21 ቁጥር 10 ጀምሮ ስንመለከት እንዲህ ይላል። ጌታችን ኢየሱስ ክርስቶስ መንገድ እየተጓዘ በነበረበት ጊዜ ቢታንያ የምትባል ቦታ ደረሰ ይላል። እንግዲህ አይሁድ ከሰኞ ጀምሮ እንግዲህ ምክር መክረዋል ጌታ ኢየሱስ ክርስቶስን ለመያዝ ብሎም ደግሞ መያዝ ብቻ ሳይሆን ለመስቀል ሞክረዋል። እንግዲህ ምክሩ የተጀመረ ሰኞ ነው። ምክራቸው ሰኞ ጀምረዋል። ማክሰኞም እንዲሁ እየመከሩ ናቸው። በእነዚህ መካከል ግን ጌታ የሰራቸው ስራዎች አሁን እንዳልነው በቢታንያ አካባቢ ሲደርስ አንዲት ዕፀ በለስን አየ ጌታ ይላል። ያቺ ዕፀ በለስ እስኪ ፍሬ አፍርታ እንደሆነ ብሎ ፍሬ ያገኝባት ዘንድ ወደዚያች ዕፀ በለስ ሄደ ይላል። እዚያች ዕፀ በለስ ሲሄድ ግን እንግዲህ ፍሬ አፍርታ እንደሆነ ብሎ ነው ወደዚያች ዕፀ በለስ ሄደ። ይህ ማለት ወደ ዕፀ በለሷ ሳይሄድ እንግዲህ ጌታ ልብ ያሰበውን ኩላሊት ያመላለሰውን መርምሮ የሚያውቅ አምላክ ነው ማለት አንድ ነገር አስበነው ሳይሆን ገና ሳናስበው የሚሰራውን ስራ እሱ ራሱ እግዚአብሔር ያውቀዋል። ግን ፍሬ ማፍራቷንና አለማፍራቷን ወደሷ ሳይቀርብ ሩቅ ቦታ ሆኖ እያለ ያውቀው አይደለ ሲባል ሊቃውንት አዎ ያውቀዋል፣ እውነት ነው። ነገር ግን እስኪ ፍሬ አፍርታ እንደሆነ ለያት ብሎ መሄዱ ቅድመ ተዋህዶ አላዋቂ የነበረ ስጋን እንደተዋሃደ ለማጠየቅ ነው ይላሉ አባቶቻችን። እና ሌላው ደግሞ ትሕትናን ለማሳየት ነው። አንድ ነገር ብናውቅ ስለምናውቀው ብቻ ያወቅነውን ነገር እንደው መዘላበድ እንደሌለብን ቁጥቦች መሆን እንድንችል ጭምር የሚያስተላልፍ መልእክት ያለው ነው። እና አሁን ወደዚህች ዕፀ በለስ ሄደና ፍሬ እንዳላት ብሎ ሲመለከት ጌታ ተርቦ ነበር ነው የሚለው። ተርቦ ነበረ፣ ፍሬ እንዳላት ብሎ ሲመለከት ከቅጠል በቀር ፍሬ አላገኝባትም ይላል። ከዚህ በኋላ ነው እንግዲህ ጌታ ወረገማ ለዕፀ በለስ ወይኩንን ከፍሬ በውስቴትኪ፣ ከዚህ በኋላ ፍሬ አይገኝብሽ ብሎ ዕፀ በለሲቱን ረገማት። ከዚህ በኋላ ወዲያውኑ እንደረገማት ያቺ ዕፀ በለስ ደረቀች ይላል። ወዲያው ስትደርቅ ሐዋርያት ተመለከቱና እንዴ ገረማቸው፣ በጣም ተደነቁ። ምክንያቱም ወዲያው ጌታ ከዚህ በኋላ ፍሬ አይገኝብሽ ብሎ እንደረገማት ወዲያው በለሷ ስትደርቅ በሰከንድ እንዴት ልትደርቅ ቻለች ብለው አይሁድ ተደነቁ ይላል። በዚህ ጊዜ ጌታ መለስ አለና በዚህ ነው እንደምትደነቁ
የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህን ተራራ ተነቅለህ ከዚህ ተነስተ ዛማዶ ተራራ ላይ ተተከል ብትሉት ይተከልላችኋል። ይህም ምን አለ ከዚህ በላይ እናንተ ሃይማኖተኞች ብትሆኑ እምነት ያላችሁ ብትሆኑ ከዚህ በላይ ብዙ ድንቅ ታምራቶችን ማድረግ ትችላላችሁ ብሎ ጌታ ለሐዋርያት አስተምሮበታል። ምስጢሩ ምንድነው ሲባል ዕፀ በለስ የተባለች ኃጢአት ናት ነው። እንግዲህ ሁለት ትርጉም ነው ያለው። አንደኛ ዕፀ በለስ ኃጢአት ናት፣ ሁለተኛ ዕፀ በለስ የተባሉ እስራኤል ናቸው። ዕፀ በለስ ኃጢአት በዕፀ በለስ ተመስላለች። ለምንድነው ኃጢአት በበለስ የተመሰለችው ሲባል በለስ አዳም ከገነት ለመውጣቱ ከገነት ለመባረሩ ከእግዚአብሔር ለመለየቱ ከመላእክት ህብረት ለመገንጠሉ ምክንያት የሆነች ዕፀ በለስ ነበረች። ዕፀ በለስ ናት። አሁን ስለዚህ በዚህች ዕፀ በለስ ከአዳም ከገነት ለመውጣት ምክንያት እንደሆነ ሁሉ ስለዚህ ይችን ዕፀ በለስ ጌታ በአንጻረ በለስ ረገማ ለኃጢአት ይላል ሊቃውንት። በበለሲቱ አንጻር ኃጢአትን ረገማት ማለት ከዚህ በኋላ ፍሬ አይገኝብሽ አላት ማለት ከዚህ በኋላ ኃጢአት በሰው ላይ አትሰልጥኝ አላት ማለት ነው። እንግዲህ በብሉይ ኪዳን ሰው በሰራው ስራ መጽደቅ አይችልም ነበረ። በብሉይ ኪዳን ዘመን ሰው ቢጸልይ፣ ቢሰግድ፣ ቢጾም ማንኛውንም መልካም ስራ ቢሰራ ጌታ ከመወለዱ በፊት በነበረው በ5500 የፍዳ ዘመን የመርገም ዘመን ሰው በሰራው ስራ መጽደቅ አይችልም ነበረ። ምክንያቱም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 18 ላይ ወበከመ በጌጋየ አሃዱ ብእሲ ተቆነነ ሁሉ ዓለም ከማሁ ካይበ በጽድቅ አሃዱ ብእሲ ጸድቅ ሁሉ ዓለም። በአንዱ በአዳም በደል ምክንያት ዕፀ በለስን ቆርጦ በመብላቱ ምክንያት ዓለም ሁሉ እንደተፈረደበት በአንዱ በክርስቶስ በዳግማዊ አዳም በክርስቶስ መሰቀል ምክንያት ደግሞ ተፈርዶበት 5500 ዘመን ተፈርዶበት የነበረው ዓለም ወደ ገነት እንዲገባ ተፈርዶለታል። ዕዝራ ሱቱኤልም በመጽሐፈ ዕዝራ ሱቱኤል ላይ ወበከመ በጌጋየ አሃዱ አዳም ኮነ ሁሉ ዓለም መብሰ ወጎጻጉጻል። በአንዱ በአዳም በደል ምክንያት ዓለም ሁሉ ጎጻጉጽ ሆነ ይላል። ስለዚህ አሁን ምንድነው ሰው በሰራው ስራ መጽደቅ አይችልም በብሉይ ኪዳን። በአዲስ ኪዳን ግን ጌታ ኢየሱስ ክርስቶስ ያን መርገም ሽሮታል፣ ፍዳ ኩነኔን አጥፍቷል። እንዴት ሆኖ ተወልዶ ድነትን በጽንስ ጀምሮ ከዚያ በኋላ በማህፀን እየተቆራኘ ኃጢአት ሲያሰራ ጣዖት ሲያስመልክ የሚኖረውን ሰይጣን አስወግዶ በማህፀን ጀምሮ ጽንስን ጀምሮ በጽንስ ጀምሮ ድነትን ከዚያ በኋላ በመልዕልተ መስቀል ላይ ተሰቅሎ ቤዛነቱን ድነቱን ፈጽሞ ይህንን ስላስወገደ ጌታ ኢየሱስ አሁን ከዚህ በኋላ ፍሬ አንቺ በለስ ከዚህ በኋላ ፍሬ አታስገኝ ማለቱ አንቺ ኃጢአት ከዚህ በኋላ በሰው ላይ የመሰልጠን በሰው ላይ የመንገስ ስልጣን አይኑርሽ ብሎ ኃጢአትን አጠፋት፣ ኃጢአትን ደመሰሳት። ወደምሰሰ መጽሐፈ ዳነ እንዳለ ቅዱስ ጳውሎስ የዕዳ ደብዳቤያችንን ቀደደ እንዳለ ከዚህ በኋላ በበለሲቱ አንጻር ኃጢአትን ረገማት ማለት ነው። አንዱ ይሄ ነው። ሌላው በበለስ ኃጢአት በበለስ የተመሰለችበት ምክንያት እንደሚታወቀው በለስ ቅጠሉ ሰፋፊ ነው። እንደዚሁ ሁሉ እንግዲህ ኃጢአትን በጣም በብዙ መንገድ ሰዎችን ስታሳስት ትኖር ነበረ። ከዚህ በኋላ ሰውን አታሳስት፣ ፍዳ ኩነኔ መርገም ይቅር ማለቱን የሚያመለክት ነው። ሌላው በለስ ለጊዜው ሲቀምሱት ይጣፍጣል ብለው ሊቃውንት ተርጉመውታል። በአንድምታ ለጊዜው በለስ ይጣፍጣል፣ ኋላ ግን ይመራል፣ እየቆየ ይመራል ይላል። ከዚያ ኃጢአትም ለመጀመሪያ ጊዜ ሲሰሩት ኃጢአት መቼስ ጥሩ ይመስላል። ለመጀመሪያ በስሜት ስንሰራው የሚጣፍጥ ይመስላል። ይሄን በኋላ ግን ጥፋት ነው። በኋላ ግን ሲኦል ያስገባል፣ ወደ ሲኦል ያስወረውራል። ለጊዜው ቢጣፍጠንም ማለት ነው። ይሄን በበለጠ መልኩ አባ ጊዮርጊስ ዘጋስጫ ሲያመሰጥረው እንዲህ ብሎ ይገልጸዋል። ወያስተየድም ኃጣውአ ለጊዜሁ ወያስተህውስ ፍትወተ ውስተ ልበሰ ወይሬስዮ ለመሪር ጥዑመ ወለጽልመት ብርሃነ ወም ከመ ገብርዋ ወፈጸምዋ ለኃጢአት ይቀድም አስተዋዲዮ ለሊሁ
ወይሰክዮም ለላበሱ ቅድመ እግዚአብሔር። ይሄ ምን ማለት ነው? ወደ አማርኛ ሲተረጎም ያስተዕድ ማህጣዋ ለጊዜው ሰይጣን ለጊዜው ኃጢአትን እንዲጥም ጣምጣም ያሰኘዋል። ወይሬስዮ ወያስተህውዝ ፍትወተ ውስተ ልበ ሰብእ በሰው ልቦና ውስጥ ፍትወት እንስሳዊት ኃጢአትን ደስ ደስ እንድታሰኝ ያደርጋታል። ወይሬስዮ ለመሪር ጥዑመ መራራውን ጣፋጭ ወለጽልመት ብርሃነ ጨለማውን ብርሃን ያስመስለዋል። ወእምከመ ገብርዋ ወፈጸምዋ ለኃጢአት ኃጢአቱን ስራ ብሎ ካስፈጸመ በኋላ ግን ይላል ሰይጣን መጨረሻ ላይ የአይምሮ ጸጸት የህሊና እረፍት ያሳጣል። የብቸኝነት ስሜት የመጨናነቅ ስሜት እንዲሰማ ያደርጋል ይላል። ስለዚህ በለስ ሲቀምሱት ለጊዜው ቢጣፍጥም በኋላ ይመራል። ኃጢአትም ለጊዜው ሲሰሩት ደስ ቢያሰኝም በኋላ ግን ትርፉ ጸጸት፣ ትርፉ ኪሳራ፣ ትርፉ የህሊና እረፍት ማጣት ነውና ስለዚህ በዕለተ ሰሉስ ዕፀ በለስን የረገመበት ዕለት ነው። ሌላው በለስ የተባሉ እስራኤል ናቸው። ጌታ ወደ በለስ ፍሬ እንዳላት ብሎ ቢሄድ ቅጠል ብቻ ያገኝባት ፍሬ ሳያገኝባት ቀረ ማለት ጌታ ኢየሱስ ክርስቶስ እስራኤል ማለት ህዝበ እግዚአብሔር የእግዚአብሔር ወገን ማለት ነውና እስኪ ፍሬ የተባለ መልካም ስራ ነው፣ በጎ ስራ ነው። ግበሩ እንከ ፍሬ ዘይደለወክሙ ለንስሐ እንዳለ በማቴዎስ ወንጌል ሲያስተምር ቅዱስ ዮሐንስ መጥምቀ መለኮት ምንድናል እንግዲህ በኋላ ለንስሐ የሚያበቃችሁን ፍሬ አድሩ እንዳለ ፍሬ የተባለ መልካም ስራ ነው፣ በጎ ስራ ነው። ንጽህና፣ ቅድስና፣ ትህትና፣ የዋህነት አጠቃላይ መልካም ስራ፣ ጸሎት፣ ምጽዋት፣ ስግደት፣ ፍቅር እነዚህ ነገሮች ፍሬ ይባላሉ። ጌታ ፍሬ እንዳላት ብሎ ወደ በለሲቱ ሄደ። ቅጠል ብቻ ያገኘባት ፍሬ አላገኘባትም ማለት ወደ እስራኤል ቅድስና፣ ንጽህና፣ የዋህነት፣ ቅንነት፣ ፍቅር፣ አዛኝነት፣ ርህራሄ አገኝባቸዋለሁ ብሎ ቢሄድ አለ። ነገር ግን ከቅጠል በቀር ፍሬ አላገኘባትም ማለት እስራኤል ከመባል በቀር መልካም ፍሬ አላገኘባቸውም አላቸው ማለት ነው። ስለዚህ ከዚያ በኋላ ፍሬ አይገኝብሽ ከዚህ በኋላ ብሎ ረገማት ማለት ኃጢአተኞችን ሰዎች ረገማቸው ማለት ነው። በንስሐ የመጣውን ይቀበላል። ለዘመጻሕቤ እየሰድዶ እያወጣው አፋ ወደኔ ኃጢአት ሰራው በደልኩ ብሎ ኃጢአቱን አምኖ የሚመጣውን እቀበለዋለሁ፣ ወደ ውስጥ አስገባዋለሁ እንጂ ወደ ውጭ አላስወጣውም ብሎ ጌታ እንደተናገረ በንስሐ የሚመለሰውን ሁሉ በብሩህ ገጹ እንደሚቀበለን የምንማርበትም መንገድ አለ ማለት ነው። ስለዚህ ሕማማት ሰኞ መርገመ በለስ ዕፀ በለስ የተረገመችበት ኃጢአት የተረገመችበት የጠፋችበት ዕለት ነው። እንግዲህ ስለዚህ በስያሜ መርገመ ዕፀ በለስ ይባላል ሰኞ ማለት ነው። እንግዲህ እግዚአብሔር አምላካችን በነገር ሁሉ ከሁላችን ጋር ይሁን፣ መልካሙን ነገር ሁሉ ያድርግልን፣ ክፉን ነገር ሁሉ ያርቅልን። አምላካችን እግዚአብሔር በሕይወተ ሥጋ በሕይወተ ነፍስ ይጠብቀን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።